ቆይ ግን የኑሐሚን ጠላት እዛ ሆና ሰራተኛ ሆና መጣች እያልከኝ ነው? ይኸውልሽ እኔ ኑሐሚንን ለመጠበቅ ምንም ነገር አደርጋለሁ። እሺ አንቺ ማለት ትተዋወቃላችሁ እንዴ? ለዚህ ስራሽ እንደዚህ ጀመርሽ ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ኑሐሚን ድራማ በጣም አስተማሪና ደስ የሚል ድራማ ነው። ፕሊስ ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ ማለት ነው ቤተሰቦች እና አበረታቱኝ። ፕሊስ ላይክ አድርጉልኝ። ወደ ቪዲዮ ከነሆነ አሁን ቤት እስክትወጪ በጉጉት እየጠበኩሽ ነበረ። እርግጠኛ ነኝ ኤደን የምትባዩ ከነናሆን ቤት ሰራተኛ ሆነሽ የመጣሽው ልጅ ነሽ አይደል? አልተሳሳትኩም? አሁን ነኝ። እና ከኔ የምንፈልገሽ ነው? የሆነ ቦታ አረፍ ብለን ልናወራ እንችላለን? ማለት ብዙም ሰዓትሽን አልወስድብሽም ካላስቸገርኩሽ ፈልጌሽ ነው። አረፍ ብለን ከማውራታችን በፊት ማንነትሽን ማወቅ ያለብኝ አልመሰለሽም? ማነሽ? ምን ልታዘዝሽ እያልኩሽ እኮ ነው። ኦኬ ራሴ ማን ብዬ ላስተዋውቅሽ? የናሆም እጮኛ ወይስ የኑሐሚ ቀንደኛ ጠላት? ምን? ለአንድ አላማ እንድትተባበረኝ እፈልጋለሁ። ፈቃደኛ ከሆንሽ ደግሞ እዛ ቤት በአመት የሚከፍሉሽን እኔ በአንድ ሳምንት እከፍልሻለሁ። እሺ ምንድን ነው የምተባበርሽ? ኑሐሚን የምትባለውን ቀንደኛ ጠላቴን እስከ መጨረሻው ማጥፋት እፈልጋለሁ። ለዛ ደግሞ የአንቺ ትብብር ያስፈልገኛል። እና ምን እንዳደርግልሽ ነው አንቺ የፈለግሽኝ? ለዚህ እኮ ነው አረፍ ብለን እናውጋ ያልኩሽ። አሁን ሱቅ ታዝዤ ነው የመጣሁት። ለማንኛውም በዚህ ሀሳብሽ ምስማማ ይመስለኛል። ለማንኛውም እኔ የዛች ቀንደኛ ጠላት መሆኔን ሰው ጠቆመሽ ነው አይደል የመጣሽው? አልዋሽሽም፣ ኤርሚያስን የነገረኝ። ኤርሚያስ ፍቅረኛ የነበረው እዛ ቤት ሾፌሩ ነው የተቀጠረው ትልና እንግዲህ ኤደንና የናሆም እጮኛ ለኤደን በጣም 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 ከባድ የሆነ ጥንስስ እየተነሰሱላት ነው ማለት ነው። እንግዲህ የእሷን ነፍስ ለማጥፋት መንገዳቸውን ጀምረዋል ማለት ነው። በእውነቱ በጣም ያሳዝናል። በጣም ከባድ ነው። ኑሐሚን እሱን አተርፋለሁ ብላ እንግዲህ ራሷ ወጥመድ ውስጥ እየገባች ነው ማለት ነው። ለመናገር በጣም ያሳዝናል። ማለትም እሷ የእህትሽ ፍቅረኛ የነበረ እኮ እሱ እዛ ቤት ገረድ ሆኖ ተቀጥሮ የሚሰራው ሹፌር። አዎ እሱ ነው። ልክ ነሽ፣ አልተሳሳትሽም። አዎ ኑሐሚንን ስለሚያፈቅራት እሱም ሊረዳኝ አይችልም። አንቺ ግን በትክክል ትረጅኛለሽ አምናለሁ። ለማንኛውም ላስብበት። በተረፈ ቀብዱን ቅድሚያ ከከፈልሽኝ እንስማማለን ብዬ ተስፋ አድርጋለሁ። በይቻው ትልና ወደ ስራዋ ትሄዳለች ማለት ነው። እንግዲህ ተስማምተዋል። በቃ በዚህ ድል አድርገዋል። ኑሐሚን እንግዲህ በጣም እንትን ብለዋታል ማለት ነው። በቃ በጣም ችግር ውስጥ ሊከቷት ነው። በጣም ከባድ ነው። ኧረ በስመ አብ። ለማንኛውም ቀብድ ሳታዘጋጂ መደወል እንዳትሞክር ትላትና ትሄዳለች ማለት ነው። እሷም እንግዲህ ስልኳን ተቀብላታለች። በቃ እንግዲህ ወደ ተንኮሉ እንትን እያሉበት ነው። ኧረ በጣም ከባድ ነው። ወይ ጉድ! ደግሞ እቺ ገና ስራዋን ሳትጀምር ቀብድ ምናምን ትላለች። እንዲህ የወዴት አይን አውጣናት ትልና ተሞልጫታለች ማለት ነው። ይተማማሉ። አቤቱንማ እኛንመው ማነሽ? የናሆም ሚስት ተይ፣ አሜቱን ለእኛ ተይልን፣ እኛንመው። አንቺ ዝም ብለሽ ተንኮልሽን ስሪ። ኖር አይደለም እንዴ? ለነገሩ ኑሐሚን የምገዘግዝበት ምላጭ ማግኘቴ በቂ ነው። እቺ ደግሞ ከምላጭም ያለፈ መጥረቢያ ትመስላለች ትላለች። አሁን እንዴት ነህ? አሁን ደህና ነኝ አቶ ላይኩን። ይቅርታ ግን ኤደን እዚህ ጋር ምን ትሰራለች? አንተ ምንድን ነው ሀይሜ ተቀይመሃታል መሰል ይለዋል ማለት ነው። እና በዚህ አጋጣሚ መሀል ላይ የሆነ ነገር ላስገባላችሁ ውዶችዬ፣ ማሮችዬ። እንደምታዩት ፊቴን እንደዚህ እያደረግኩ የማሳያችሁ ፊቴ ላይ አሳክኮ የወጣብኝን ነገር ላሳያችሁ ብዬ ነው። በጣም ነው የሚያሳክከኝ፣ በጣም ነው የሚበላኝ፣ በጣም ነው የሚረብሸኝ እና ልቤ ሁሉ ይደክማል። እና ፕሊስ በእናታችሁ ይኸው በአንዴ ነው እንደዚህ ግልብጥብጥ ብሎ የወጣብኝ እስከ አንገቴ ድረስ እና እንዲሁም እንደዚህ እንትን ያለው ፊልተሩ ነው ማለት ነው። እና
እንጂ ያለ ፊልተር በጣም ነው የሚያስፈራ፣ በጣም ነው የሚያስፈራ። እና በተቻላችሁ መጠን እባካችሁ መድኃኒት ካላችሁ ንገሩኝ እባካችሁ። ይኸውላችሁ በጣም ነው የሚያሳክከኝና ውዶችዬ፣ ፕሊስ ፕሊስ በእናታችሁ ተባበሩኝ። ምን እንደሆንኩ አላወቅኩም። በቃ ባንዴ ነው ፊቴ እንደዚህ ግልብጥብጥ ያለብኝ ማለት ነው። ምን በቃ የቀረ ነገር የለም፣ ምንም የቀረ ነገር የለም። እስከ አንገቴ ድረስ ነው በቃ እንደዚህ አሳክኮኝ እንደ ማዲያትም እንደ ተቋቁሮም ሆኖ ግልብጥብጥ ያለብኝና ካላስቸገርኳችሁ ፕሊስ በእናታችሁ መድኃኒት ካለ የምታውቁት መድኃኒት ካለ በእናታችሁ ተባበሩኝ። ምንም ቢሆን እኮ አባቷ ነህ። መቼም ጎዳና ላይ ወድቃ እንደምትቀር የምትፈልግ አይመስለኝም ይላል አቶ ላይኩን። ብዙ ጊዜ ታግሻቸዋለሁ አቶ ላይኩን። አንዴና ለመጨረሻ ጊዜ በናሆሜ የመጡብኝ ጊዜ ለአንዴና ለመጨረሻ ነው ተስፋ ቆርጬ የወጣልኝ። ተስፋ ቆርጫለሁ ይላል ማለት ነው። እሷን ብትሆን እናቷን ብትሆን በፍጹም ይቅርታ አልላቸውም፣ በፍጹም ይቅርታ አላደርግላቸውም ይላል ማለት ነው። ይገባኛል ተሰማ፣ ጉዳትህ እኮ ይገባኛል ይለዋል ማለት ነው። ይኸውልህ ላይኩን፣ እኔ ቦታ ላይ ሆነ ካላየኸው የእኔ መከራና የኔ ስቃይ አይታወቅህም። ይህን ያህል ዘመን ይህን ያክል ጊዜ ስታመም የት ወደክ የት ገባህ ብለው እኮ አልጠየቁኝም። ይሄ ታዲያ ለእኔ ምን የሚሉት ነው ይላል ማለት ነው አቶ ተሰማ። አቶ ላይኩን እንደዛ ታምሜ በረሃ ላይ ራብ ነጥም አልጋ ላይ ክርምት ስል እኮ ኑሃሚ ባትኖርልኝ እኮ እስካሁን አፈር ውስጥ ነበርኩኝ። እነሱ እኮ ጥለውኛል። ተወይ ላይኩን ተወይ ተረዳኝ ይለዋል ማለት ነው። እንኳን ይችን የተባረከችና ደስ የምትል ልጅ ሰጣህ። ለምን በእነዚህ ማልቀስ ነው? በቃ አታልቅስ ተሰማ፣ አታልቅስ በቃ ምንም ማልቀስ አያስፈልግም። የተገፋን ነገር እግዚአብሔር ያነሳዋል። እናተ ሲዋ አታልቅስ ጋሽዬ አታልቅስ፣ ምንም ማለት አይደለም። ያጋጥማል። የተገፋ ቅቤ ራስ ላይ ይወጣልና መገፋት መልካም ነው። እሷና እነሱ አንተን ቢገፉ አንተ ከሀብታም ቤት ተጠግተሃል፣ እነሱ ደግሞ በረንዳ ናቸው። ይህን ራሱ ተመስገን ልትል ይገባል። ምክንያቱም እንደነሱ በረንዳ ላይ ስላልወጣህ ማለት ነው። እና ምንድነው የሚባለው የገፋ ሁሉ መልሶ ሸራ ላይ ነው የሚወድቀው ማለት ነው። እና እንደዛ ነው እላችኋለሁ ማሮች። ያያችሁ እንዴት እንደሚያሳክከኝ ምስማሙ መንፈስ ቅዱስ በጣም ነው ባረ። በእናታችሁ እንደሆነ የመድኃኒት ያለ አባዬ አባዬ ይቅር በለኝ አባዬ ናፍቀኸኛል እኮ ይቅር በለኝ ትላለች ኤደን ማለት ነው። ከአቶ ተሰማ እግር ላይ ድፍት ብላ በጣም ማዝናና ከፍታ በጣም እያለቀሰች አባዬ ይቅር በለኝ አባዬ ይቅር ካላልከ ያልነሳም አባዬ ይቅር በለኝ አባዬ ናፍቀኸኛል እኮ እባክህ ማረኝ እኔ ለአንተ የምገባ ልጅ ነኝ፣ ያንተ የምገባ ልጅ አይደለሁም አውቃለሁ፣ ግን አባዬ ማረኝ ናፍቀኸኛል። ወይ መታደል! ሰው ሁሉ በጣም እኮ ነው ማስመሰል የሚችልበት። ሆነን ለመናገር ዝናሽ ታያቸው መጣችና አቶ ላይኩን አንዴ ማውራት እንችላለን እንዴ ማውራት እንችላለን አለችው። ኤደንን ግን በደንብ ያያታል። ኧረ ሰው ሁሉ በጣም ይችል የለ እንዴ ተሴባ ከሪ ክርበላት ይለዋልስ እያለች ለቅሰዋን እያደመቀችው ድሮ ነበር እኛ እናቶቻችን ሲቆጡን ከዛ ሲያቆላምጡን ለቅሶ የሚብስብን የነበረው። የምሬን እኮ ነው። ድሮ ቤተሰቦቻችን ሲቆጡን ማለት ነው እናለቅሳለን፣ ከዛ ሲያታልሉን ይብስብናል እና ማለት ነው። ኤደንም ልክ እንደዛ ነው የሆነችው። ተነሽ በቃ ተነሽ እኮ ነው አባዬ፣ እኔ መሆንን እናቴ በጣም አጥፍተናል። ያንን ያክል ጊዜ ሆስፒታል ተኝተህ መጠን አልጠየቅንህ አባዬ። እኔ መሆን እናቴ አጥፍተናል፣ ተሳስተናል አባዬ፣ ልክ ነህ። አንቺ ከአባዬ ስር ደግሞ ምን ትሰሪያለሽ? ኑሃሚን ምጥት ብላ ማለት ነው። አባዬ ይችን ሰይጣን መቼም ይቅርታ እንዳታደርግላት አባዬ፣ እንዲሁ የሆነ ተንኮል ይዛ መታለች አባዬ፣ ይችን ሰይጣን መቼም ይቅርታ እንዳታደርግላት እባክሽ ኑሃሚን፣ እንደዛ አትበይ። ቆይ እኔም እናቴም ጎዳና ወጥተን ፍርፋሪ ከመብላት ወዲያ በምን እንቀጣልሽ? እባክሽ ኑሃሚን እንደዛ አትበይ። ቆይ ግን ላይኩን ቤቱ ምን እያደረክ ነው? ጭራሽ እኮ ቤቱን እኮ ባለቤት የሌለው አደረከው እኮ። ወይም ደግሞ ሚስትቱን ይዘናና አንደኛውን እኛ እንውጣላቸው እነሱ ይግቡ። ወይዘሮ ዝናሽ ታያቸው
የታያቸው ማንደፍሮ ልጅ እባክሽ ነገሩን በዚህ ልክ አታካብጁ ነው ያልከኝ? ማናት ይቺ ገረዷ? ጀመረሽ እንግዲህ አንቺ። ቆይ ሰው ሲታረቅና ሲፋቀር ያምሻል እንዲ አንቺ ጀመረሽ እንግዲህ አንቺ ይላለኝ ማለት ነው አቶ ላይኩን። ራሽ የማንንም እብድ መሰብሰብ ሳያንስ እኔኑ እብድ ትለኛለህ እንዴ? ይኸውልሽ አንድ ነገር ግን ልንገርሽ፣ ናሆሜን ግን ከዚህ ቤት ንቅንቅ አትልም። ጓደኛዬን ግን እሱን ማስጠጋበት ቤት አላጣም። ጓደኛዬ ግን ጭራሹን ነው ንቅንቅ የማትለው። ኧረ እና ዘላለሟን እዚህ ቤት ልትቀመጥ ነው ወደሽ። ልጄ ናሆም አይኑ ተከፍቶ እሷን ይውደድልኝ እንጂ ሌላው ምንም አያሳስበኝም። አንተ እኮ አታፍርም? አሁንም ይችን ተራገረ ለልጅ ሚስት ታረጋት ትሆን ይሆናል። ሞቅ አደረጋት አቶ ላይኩን። ወይዘሮ ዝናሽ ታያቸውን ያዘና ሞቅ አደረጋት በጥፊ። ጭራሽ እኔኑ በጥፊ እጅ ላይ ያደረግከው ሲገርመኝ፣ ጭራሽ እኔ ላይ ጥፊን አነሳ። እዚህ በኋላ ኑሐሚንን ገረድ ብለሽ እንዳጠረት ነግሬሻለሁ። ዋ ብሏል ዝናሽ ታያችሁ። ብትከበሪ ይሻልሻል። ሀብትና ንብረት አላፊ ጠፊ ነው። አንቺ ግን አጉልን ጥሪ አድርጎሻለኝ። እኔ ነግሬሻለሁ፣ በረንዳ ተዳዳሪ እንዳትሆኝ። እኔ ዝናሽ ታያችሁ በጣም 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 የሀብት ነገር አንጠባሮሻል። ዋ ብያለሁ። ሰራተኛይቱን ገረድ ብዬ ስለጠራኋት እኔን በጥፊት መታኛለህ ወይስ ልትፈታኝ ነው ብላ ስትመልስለት አዙሮ በጥፊ ሊመታት እጁን አሁንም ይቃጣል። አንድ ተራ ድሃ ብለህ እጅን እኔ ላይ አነሳህብኝ። አንቺ ማን ሆነሽ ነው እና ሰውን ተራብን ድሃ ብለሽ የምትሳደቢ? እኔ አንቺን ሳገኝሽ ምን ነበረሽና? ይህ ፍታ ወራሪ ከምትይው ውጭ የሚጨንበጥ የሚላስ የሚቀመስ እጅሽ ላይ ነበረ? ባዶ እጅሽን እኮ ነው የነበርሽ። ምንድነው አንቺ ማን ሆነሽ ነውና ድሃ የምትይ? በእኔ ንብረትና በእኔ ሀብት እኮ ነው ተንደላቀሽ እየኖርሽ ያለሽ። የንጉሥ ዘር ብትሆኚ ምን ልትሆኚ ነበር? ላይኩን እየመዘገብኩልህ ነው፣ በደንብ እየመዘገብኩልህ ነው። ወይዘሮ ዝናሽ ማንደፍሮ ምን ታመጫለሽ? ምንም አታመጭም። መዘገብሽ አልመዘገብሽ ከአቶ ላይኩን ላይ 0.5 ሳንቲም አትቀንሽበትም። እመኝ አንቺም አግብተሽ ነው ከእሱ ጋር የሆንሽው እንጂ ምንም አልነበረሽም። ቡታንታ ራሱ አልነበረሽም። እኔ ሳስታውስ ልንገርሽ ብዬ ነው። በደንብ አርገሽ መዝግቢ። ወደድሽም ጠላሽም ኑሐሚን የዚህ ቤት ምራት መሆኑ አይቀርም። ባይጥምሽም ዋጩ። ዝናሽ ማንደፍሮ ባይጥምሽም ዋጩ። ሳትወጂ በግድሽ ተቀበይ። ወይዘሪት ኤደን ከዚህ ቤት ከዚህ በኋላ ምንም አስበሽ ብትመጪ ለአንቺ የሚንበረከክ የለም እሺ። ኤደንን ኑሐሚን ተናገረቻት። ሰይጣን አለቻት። እባክሽ ኑሐሚን እንደዛ አትበይ። ያዞንባ እኮ ነው እያነባች ያለችው። ያዞንባ ክችን ውስጥ እንዴት ትዝትብኝ እንደነበር አላየህም አባዬ? እኔ ቅርቤኝ ብዬ ከእግርሽ ስር ከመደፋት የውጭ ሌላ ምን አገባ? አንቺ እግዚአብሔር ይድፋሽ። አንቺ አሁንም ማስመሰልሽን ቀጥለሽበታል እንዴ? መቼ ነው እኔን ደግሞ ይቅርታ የጠየቅሽኝ? አባዬ አትበይው። እሱም እንዳንቺ አይነት ልጅ እኔም እንዳንቺ አይነት እህት የለኝም። እሺ ኧረ እባካችሁ ተው። ከሰው ቤት እንዳለን ራሳሽው እንዴ? እኔስ ይልቅንስ ከአባቴ ራቂ። ካልሆነ ግን ኑሐሚን ማን እንደሆነች የማታውቂያት ኑሐሚን ነው ማሳይሽ። ነግሬሻለሁ ብላ ትዝትባታለች ኑሐሚን ማለት ነው ከኤደን ግን። ኧረ ኤደን ግን በጣም ትችል የለ እንዴ? እንዲህ ትወናማ ትችላለች። በጣም እኮ ነው የምትችለው። እያለቀሰች የምሯን እርግጠኛ እኔ ተጎንብሳ ነው እንባዋን በምራቋ እየቀባች ያለችው። እንዲህ ሲሆንላት ለራሱ ሎቱ ስባት ዘውላ ይችላል። አንቺ ይችላል ማታወቂያት ኑሐሚን ምናምን ትላለች እንዴ? እኔንም አላወቅሽኝም ብላችም ትዝታለች ማለት ነው። ጉድ እኮ ነው። ለመሰሪ እንደመጣች እኮ እሷም ነቅታብሻለሽ። እኛ ዝም ብለን ተውነሽ እንጂ እንዴት ሳቱኝ እንደመጣውብሽ ትላታለች። በቀልሻለሁ ብላታለች። እንግዲህ ለኑሐሚን በቀልሻለሁ ብላታለች። እንግዲህ እሺ አጅሬው እስካሁን አለ እንዴ እዚህ ቤት ይላለኝ ናሆም ኤርሚን ማለት ነው። እና የት ልሂድ? ስለዚህም ይህን ስራ እንድሰራ ድጋሚ እድሉን ሰጥሃለች ማለት ነው ብሎ እንግዲህ አብርሃምና ናሆም ተፋጥተዋል ማለት ነው። በጣም አስተማሪና ደስ የሚል ቪዲዮ ነው። ለመናገር ቤተሰቦችዬ እያያችሁት ተማሩበት። ብዙ ትምህርት ብዙ ነገሮችን ታገኙበት አላችሁ ማሮችዬ። በእውነት በጣም ነው ደስ የሚለው። ወዳችኋለሁ። ላይክ እያደረጋችሁ ቤተሰብ ሁኑ።